በጣም ነው መጠላሽ። ከጠላህ ለምን ትከተለኛለህ? አሁን ከዚህ ለቃችሁ ተወጡ። እባክሽ ጓደኛዋማ የሆነችን ከፍ ነገር ናት። ትንሽ የቤት ስራ ልሰጥ ነበር። ምን ነበር? ያሸነፍሽ መሰልሽ? ሁሌም አሸናፊ ነኝ። ቆይ ከኔ ምንድን ነው የምትፈልገው? ይኸውልሽ ብን ብለሽ እንድጠፊ። የራሷን ችግር ራሷ መፍታት አለባት እያልኩ ነው። ኧረ እንደዚህ አይባልም። የድሃ ቀብራራ እኮ እንደዚህ ነው። ምን ማለት ነው? ስለ ጋብቻው ልታስብ ነው? አዎ እኔ አይቻቸው አላውቅም። ለጸብ የመጡ ናቸው። ያችን ባለጀበና ደግሞ አስጠንቅቂያት። ውጣ ዮናስ ውጣ! ሻንጣውን ልቀቂው። ምን ልታረግ ነው? ብቻ የሆነ ተንኮል አስበህ እንዳይሆን። የምን ተንኮል? እንደውም ልንገርሽ ዮናስ መጥፎ ሰው ነው። ስላዩሽ በጣም ደስ ብሎኛል። እሺ ዮናስ፣ አንቺ ደግሞ ከዚህ በኋላ አይንሽን ካቤል ላይ አንሽሽ። ቆይ እሱ ግን በጣም ያበዛል መሰለው። ምን ለማድረግ እያሰበ እንደሆነ አልገባኝም። ሲታይ ግን መጥፎ ሰው አይመስልም። ቴናዬ፣ ሰው እኮ በማየት አይታወቅም። እቺ ልኳንም አታውቅም ድሃ። እናትና አባቴ ጋር አትወስጂኝ? አቤል ህይወትን በጣም አደጋ ውስጥ እየከተትክ ነው። ስለ እኔ ህይወት አንቺ አትጨነቂ። ያከራይ ልጅ ነው ግን ለምን እንደሚጠላኝ አላውቅም። በጣም ጋጥ ወጥ ነው። አልሰማሽኝም? ሂጂ። ጥሩ አልወጣም። ምን አባት ሆናለህ? አቤል ማክታ ምን አለበት እንዲህ ከምታደለድል ስራ ብትገባ? እንዴ እንደዚህ በመወደልደል ጊዜህን አቃጠልከው እኮ። ብቻ ዛሬም ልትጨቃጨቅኝ እንዳይሆን። በጭቅጭቅም ሰው በሆንክ። ጓደኞች ምን እንደሚሰሩ አታይም? እኔ ስለ ጓደኞቼ ምን አገባኝ? የራሴን ህይወት ነው የምኖረው። ደግሞ ደህና ህይወት እንዳለው ሰው የራስ ህይወት ስትል ትንሽ አታፍርም? ለምን አፍራለሁ? ለነገሩ አንተ መፍረትን ይታወቃለህ። እማዬ በቃውን ተኝ፣ በእናትሽ አትጨቅጭቂኝ። አጎትህን አናግሬዋለሁ። ከሱ ጋር እንድትሰራ አድርጌያለሁኝ። እሱ ቢሮ ሄደህ ትሰራለህ። የምን ስራ ነው? እኔ በቃ መስራት አልፈልግም። እንዴ ለምንድን ነው ከሱ ጋር መስራት የማትፈልገው? መስራት አልፈልግም ማለት በቃ መስራት አልፈልግም ነው። ዮናስ እስከ ዛሬ የተጨማለከው ይበቃል። አሁን ስራ መስራት ግድ ነው። እኔ በቃ የምሮዬን ማጨናነቅ አልፈልግም። ቆይ አጎቴ እኔ ጋር መጥቶ ስራ ብሎሽ ነው እንዴ? እኔ ነኝ እንድትሰራ ያነጋገርኩት። ይህን ሁሉ ሀብት ይዞ ስራ ከሚለኝ ገንዘብ አይሰጠኝም እንዴ? እንዴ እሱ ይህን ሁሉ ሀብት የያዘው እኮ ሰርቶ ነው። የሆነስ እንደሆነ አሁን ራስህን አዘጋጅ። ደግሞ ዛሬ እህትን ትቀበላታለህ እንዳትረሳ። ለምንድን ነው መቀበላት? እራሷ አትመጣም እንዴ? ቤት የሚመጣን ሰው መቀበል ነውር ሆነ? ከሀገሩ ጭሮ እንዴ እሷ የምትመጣው? እቃ ይዛ ስለምትመጣ ስለሚከብዳት ነው። ምን አለበት ሄደ ብትቀበላት? እኔ ሂጂ ከምቀበላት አንተ ሄደ ብትቀበላት አይሻልም? ይኸውልሽ እኔ አሁን በጣም ቢዚ ነኝ፣ ጊዜ የለኝም። ቢዚ የሚለውን ቃል እንኳን በሚሰራ ሰው ይቀየርልን። ወይ ቢዚ። ሰላም፣ አሁንስ ጭንቅላቴ ሊፈነዳ ነው። ተረጋጊ። ቆይ ምኑን ተረጋጋሁት? ሰላም፣ የአቤል ነገር ምንም የሚያረጋጋ ነገር አይደለም። ይገባኛል እኮ ግን ደግሞ ስትበሳጭ ራስሽን ነው የምትጎጂው። አሁንስ ይችን ልጅ ምን አድርጌ ባስጠነቅቃት ስርዓት እንደምትይዝ ራሱ አላውቅም። ባለቡና ናት ሰላምዬ። ቢያንስ ደህና ሰው እንኳን እኮ ብትሆን ጥሩ ነበር። ቆይ እኔ አንዲት መንገድ ላይ ከምትቀመጥ ቡና ቀቃይ ጋር ራሴን ላወዳደር? አሁን ለማንኛውም አንቺ ቁጣሽን ቀንሰሽ አቤልን ጠበቅ አድርጊው። ወይ ጠበቅ። እውነቴን ነው። በተናደድሽና በተበሳጨሽ ቁጥር እሱም እየደበረው ነው የሚመጣው። እኔ እሱ መች ጠፋኝ። የብሌልን ነገር በደንብ እናስብበታለን። ወይኔ ሩት፣ ጭራሽ እኮ እየደባበሰችው ነው ያየሁት። ነገሩን እኮ ከባድ የሚያደርገው እሷ ጋር የሚሄደው እሱ መሆኑ ነው። እኔን የሚያበሳጨኝ እሱ አይደል? ካልታጣ ቡና መጠጫ ካል እሱ አልጠጣም ማለቱ። ስለዚህ በቃ አንቺ በተሻለሽ መጠን ማድረግ ያለብሽ እሱ እዛ እንዳይሄድ ምክንያቶች መፍጠር ነው። እሱም አይሆን ነገር ነው ሰላም ብዬ። ሲጀመር አቤል ፈልጎ ካልተናገረ በስተቀር እኔ የት ገባ የት ወጣ ማለት አልችልም። ባለቀ ሰዓት እንደዚህ አይነት ችግር አልገባሽም ሰላምዬ። ልጅቷ ግን በጣም ደሜን እያፈላችሁ ነው። አይዞሽ በቃ አንድ ነገርማ ማድረጋችን አይቀርም። ምን እናድርግ ሰላም? እስቲ ቢያንስ አንቺ እንኳን ይሆን ነገር አስቢ። እኔ ስለሷ ምንም ማሰብ አልቻልኩም። የሚደረግ ነገርማ አይጠፋም፣ ግን በመሀላቸው ያለውን ነገር ማጣራት መልካም ነው። ቆይ ከዚህ በላይ ምን አጣራለሁ? አንዳንዴ ሩት ለማለት ብሎ እንኳን ብሌን ብሎ ሲጣራ ሰማለሁ። ይህን ያክል ታዲያስ ቺስ ማንቄ ሲጥራውና እና ቆይ ቡና አስቅጅልኝ አላልሽም? አንቺ ትቀንጃለሽ አይደል? ጤና ምን ልበል? አይዞሽ ተረጋጊ በቃ።
ቆይ ልጁ ጎዳ? ምንም አልሆንኩም። እኔ የምልህ የጸቡ መንስኤ ግን ምንድን ነው? ብሌንን የማይሆን ነገር ሲናገራት ቃልቻልኩም። በጣም አናደደኝ። ብሌን? ቆይ ብሌን ደግሞ ማናት? ሩት ናት? ብሌን እዛ ቡና የምጠጣበት ቦታ ቡና የምታፈለዋ ልጅ ናት። ብሌን ከዚህ በፊት ስለ እሷ ልጅ ነገረኛ እንደበል? አዎ። ቆይና ለእሷ ብለን የተደባደብከው? ይሆናል፣ ግን በጣም ምስኪን ልጅ ናት። በጣም ነው የምታሳዝነው። ለማንኛውም እንኳን አተረፈ። አሚን። ለማንኛውም ስራ እንዴት እየሄደ ነው? ምንም አይል፣ ጥሩ ነው። ጫና አልበዛብህም አይደል? ምንም ጫና የለውም። ሁሉም ነገር ጥሩ ነው። በጣም አመሰግናለሁ። ትንሽም ቢሆን አሳርፈኛል። ችግር የለውም፣ ግዴታ ያለ። ቆይ ግን አንተ እንዴት ነው? ለማሰብ እየሞከርኩ ነው። ሩት እዚህ መታ ልኑር በማለቷ ግን በጣም ረብሾኛል። የባሰ ውጥረት ውስጥ ሊከትተኝ። እንዴ ሩት እዚህ መጣች? እንዴት? አልነገርኩም። ለካ ሻንጧን ይዛ መጣች እኮ። ቆይ በምን ምክንያት? እዚህ ከኔ ጋር ለመኖር ነው። እውነትህን ነው? እውነት አይመስልም አይደል? ቆይ አብሮ ስለመኖር ምናምን አውርታችሁ ነበር? በዚህ መልኩ አልነበረም። ከተጋባም በኋላ ነው። ድንገት መጣ ከቤት ያልወጣም አለች። ግራ ገባኝ እኮ። ምን ማለት ነበረብኝ? በጣም ከባድ ነገር እኮ ነው። በቃ አሁንማ ቤት መዋል ራሱ እያስጠላኝ ውጪ ነው ውዬ ማታ ምገባው። ይሄ ደግሞ ሌላ ፈተና ነው በጣም። ምን እየሰልሽ ነው? እናቴን አላሳኝ ስትይ እኮ እኔ ባይምሮ እየሳልኳት ነው። ምን ነው እናቴን አትመስልም? አባቴ የሚያው ነገ ፈተና አለብሽ አይደል? አሁን ትምህርትሽን አጥኚ። ለምን? ማጥናት ስላለብሽ። እኔ ስዕሉን እየሳልኩ ነው፣ አላጠናም። ቲና እምልሽን ስሚኝ። አሁን ማጥናት ነው ያለብሽ። በኋላ አጠናለሁ። አጥንተሽ በጊዜ መተኛት አለብሽ። እናትና አባቴን አሳይኝ ስልሽ እምቢ አላልሽኝም? አሁን ደግሞ ስስላቸው ልትከለክኝ ነው? እኔ አልከለከልኩሽ። ሌላ ጊዜ ትሰያለሽ። አሁን ግን ትምህርትሽን አጥኚ ነው ያልኩሽ። አላጠናም። ከመቼ ጀምሮ ነው እንደዚህ አይነት መልስ የምትመልሹ? እንዴ ማጥናት ካልፈለኩስ? ቲና ስዕሎችን አምጭና ደብተርሽን ያዥ። አልሰጥም። እምቢ። እምቢ ማለትም ጀመርሽ? ቤቤ አምጩ። አትሰጂም። በጸባይ ትጠይቂ አይሆንልሽ ማለት እናቴ። በጣም ይቅርታ ሳላውቅ ነው። የእናቴን ስዕል ቀደድሽው? ሌላ ትሰያለሽ? ወይኔ ምንድን ነው ያደረኩት? እሺ በቃ ቲና እያታልቅሽ። ይቅርታ ቲና። እንዴት ዋልክ አቤልዬ? እንዴት ዋልሽ? ደህና ነኝ አቤልዬ። በጣም ይቅርታ ጠዋት ተናድጄ ትንሽ አስከፋው አይደል? ምንም ችግር የለውም። እኔ የምልህ አቤልዬ፣ ዛሬ ግን ቀኑ ምንድን ነው? የምን ቀን? የምን ቀን? እኔ እንግዲህ ምንም ትዝ የሚለኝ ቀን የለም። ይገርምሃል፣ ዛሬ ለእኔ ልዩ ቀን ነው። በምን ምክንያት? እንዴ ልደቴ ስለሆነ ነው። ኦ ልደትሽ ነው እንዴ? እንኳን አደረሰሽ። በጣም አመሰግናለሁ አቤልዬ። ልደቴን አስመልክቶ ወይን ነገር ብንጠጣ በጣም ደስ ይለኛል። እውነቱን ለመናገር እኔ በጣም ደክሞኛል። ምንም መጠጣት አልፈልግም። እባክህን አቤልዬ፣ ዛሬ እንኳን አታስከፋኝ፣ እንጠጣ። እሺ። በዛ ላይ ደግሞ ምኞቴንም መመኘት እፈልጋለሁ። እስኪ ተመኝ። ከምወደው ሰው ጋር አብሬ መኖር፣ ያ ነው ምኞቴ። ስለዚህ ወይን አዘጋጅቻለሁ። እሱን ላምጣና እየጠጣን እናወራለን። መልካም ምኞት። ምንም አልተመቸሽም ልጄ፣ ክስት ብለሻል። የስራ ውጥረት ነው ማሚ። አይዞሽ፣ አሁን እኔ እናትሽ ጋር ነው ያለሽው። ሙሽራ ነው የማስመስልሽ። ድሮስ እናቴ ጋር መጥቼ ላይ ያመልብኝ ነው። መቼም ለመመለስ አይደለም አይደል የመጣሽው? አይ አልሄድም። እዚህ አንዳንድ ነገሮችን ለመስራት ሞክራለሁ። ጎሽ የኔ ልጅ፣ እስቲ ይሄንንም ወንድምሽን እንደምን ብለሽ ስራ እንዲስ ታደርጊልኛለሽ? አይ ማሚ፣ አሁን ዮናስ ነው ስራ የሚሰራው? እሱስ እሺ አይልም። እንደምንም ብለን እንመክረዋለን ብዬ ነው እንጂ።
እስካሁን ግን ምንም የጀመረው ስራ የለም? ምንም አይሰራም። ዝም ብሎ ብቻ ይዞራል። ያሳዝናል። በጣም ያሳዝናል። ቆይ ከብሌን ጋርስ እንዴት ነው? ሰላም ሆነ? እሱ ነው ሰላም የሆነው። ከራሱ ጋርም ሰላም አይደለም። አሁንም እየረበሻት ነው? እንደውም በጣም ብሶበታል። ውይ ዮናስ፣ አጎቱ ጋርም ስራ እንዲሰራ ፈልጌ ነበረ፣ ጠይቄው ነበር። አሻፈረኛል። አጎቴን አውርተሽው ነበር እንዴ? አዎ አውርቼው ነበር። ዝም ብለሽ ለፋሽ እንጂ እሱማ ከአጎቴ ጋር በፍጹም አይስማማም። እግዚአብሔር ልቦና ይስጠው። አንቺ ለማንኛውም ጠንክሪና ስሪ። እሺ በቃ ማምዬ፣ ለማንኛውም እኔ ቡና ጠጥቼ ልምጣ። እሺ አንቺት ዳደርክ የኔ ፍቅር። ምንድን ነው የተፈጠረው? እንዴ አቤልዬ፣ አብረን ተኝተን ነው። ታዲያ ቆይ እዚህ ምን ትሰሪያለሽ? ምን ማለት ነው አቤል? እዚህ ምን ትሰሪያለሽ? እጮኛ እኮ ነኝ። ማታ ብዙ ጠጥቼ ነበር አይደል? አንተ ብቻ ሳትሆን ሁለታችንም ብዙ ጠጣ። ቆይ ምንድን ነው የምታደርጊው? እንዴ አቤል እሺ አትለኝማ? እሺ ካላልኩሽ ተይኛ። እንዴ ለምንድን ነው ነገሮችን ሳልፈልግ እንዳደርግ የምታስገድጂ? አቤል እንዴት ሆንክ? ደህና ነህ? ደህና ነኝ። አንቺ ተጨነቅሽ አይደል? ትንሽ አሰብኩኝ። ደህና ሆነ ስላየሁ ደስ ብሎኛል። አንዳንድ ጊዜ እንግዲህ እንደዚህ አይነት ነገር ያጋጥማል። አንቺ ብዙ አትጨነቂ። እሺ። ቲና እንዴት ናት? ደህና ናት? ደህና ናት፣ እግዚአብሔር ይመስገን። ከዛ በኋላ እኮ አላገኘኋትም። አዎ፣ ከዛ በኋላ እኮ አልተገናኛችሁም። በድጋሚ እንደማገኛት ተስፋ አደርጋለሁ። አቤል፣ ትናንት ጓደኛን ካስቀየምኳት ይቅርታ ጠይቅልኝ። ኧረ ምንም ችግር የለውም። ወይዬ ጆ ደረስክ? በቃ ይኸውልህ ቀጣይ በምታገኘው ቅያስ ቀጥታውን ሂድ። ከዛ በኋላ እኔን ታገኘኛለህ። እሺ እሺ። እንግዲህ ጓደኛዬን ጋብዣዋለሁ። አይደብርሽም አይደል? አረ ለምን ይደብረኛል? እንደውም ደንበኛ ትሆናላችሁ። ደንበኛማ እንቀበላለን። በስተመጨረሻ አገኘኋቸው። ብዙ ጠፋብን። እዛ ጋር ትንሽ መንገዱን አሳስቶኝ ነበር። እንግዲህ ተዋውቀው፣ ብሌን ትባላለች። ጆ ማለት እሱ ነው። በጣም የቅርብ ጓደኛዬ ነው። ኦ ብሌን፣ ስላወቅሽ ደስ ብሎኛል። ቡና ልቅጠል? እሺ ደስ ይለኛል። እንግዲህ ብሌን ማለት እሷ ናት። እንዳሰማኝ እንጂ በጣም ቆንጆ ናት። አሁን ገና እዚህ ቤት ሙጭጭ ያልክበት ምክንያት ገባኝ። ምንድን ነው እሱ? እሱንማ አንተ ታውቀዋለህ። እኔ እንደማውቀው እንግዲህ በጣም ቆንጆ ቡና ስለሆነ ቡናዋን ወድጄ ነው የማስወጥረው። አሁን እንዳዩት ከሆነ ከቡናው በላይ ብሌን የተመቸች ይመስለኛል። አንተ በል 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 በል፣ ስነ ስርዓት ይኖር። እንግዲህ ምን ሙሽራ ነኝ ልትለኝ ነው? እንደውም ባላሳየ ነበር የሚሻለው። እኔማ ደህና ቡና ጠጣ ብዬ፣ አንተ ግን ቡናሽ በጣም ቆንጆ ነው። አመሰግናለሁ። ልድገምህ? ደስ ይለኛል። ወደድከው አይደል? ቆንጆ ነው። እንግዲህ የብሌንም ቡና ቀምሶ የማይወደው ሰው የለም። እሺ ብሌን፣ እኔም ልቀምሽ። ይህ እየመጣ ነው። ለወጣ ሲል መጣ። እዚሁ ቅርብ ነበርኩ። እንዴት ዋልክ? ደህና ነኝ። ቆየት እየሄድሽ ነው? እዚሁ ብሌን ጋር ቡና ልጠጣ ብዬ ነው። በዛውም ሰላም ልበላት። ይቺ አሮጊት ጋር? አሁንም አልተለወጥክም አይደል? አሀ፣ አንቺ ተለውጠሽ ነው የመጣሽ? ምንም ቢሆን ምን ካንተ እሻላለሁ። ተሽለሽ ሞተሻል። ደግሞ በምንድን ነው ከእኔ የምትሸየው? እሱንም አንተ ራስህ ታውቀዋለህ። ለምን ብዬ አስረዳሃለሁ። አሀ፣ ስራ ስለሰራሽ የተሻልሽ መስሎሽ ነው? እሱ አንዱ ነው።
ሌሎች ደግሞ ብዙ ካንተ የሚሻልባቸው ነገሮች አሉ። አልቀረብሽም እንዴ? አንተ ይሄ ምንድን ነው? ምኑ? ይሄ ነው። ምንድን ነው የሚያስጨውሽ? በእናትህ ዝም በይ። እኔ አላምንም። ዮናስ ጭራሽ ሲጋራ ማጨስ ጀመርክ? ልትሄጂ ነበር አይደለ? በቃ ሂጃ። መልስልኝ እንጂ እውነት ሲጋራ ማጨስ ጀመርክ? አዎ ጀመርኩኝ። እና ምን ይጣበስ? ቆይ እየቀለድክ ነው ወይስ የምርህን ነው? አንቺ ምንድን ነው የምታካብጂው? እዚህ ደረጃም ደርሰሃል? ይኸውልሽ ባይሆን ሲጋራውን ስጭኝና አንቺ ውጭ። ሱስም ጀመርክ ማለት ነው አይደለ? ሲጋራ በእኔ ተጀመረ እንዴ? ቆይ አንተ ህይወትህን አትፈልገው? ባልፈልግ ልትገዥኝ ነው? ዮናስ አልቀለድኩም። አዎ በእናትሽ ተፋችኝ በቃ። ቆይ ማሚ ታውቃለች? ብታቅ ባታቅ ለእኔ ምን ይሰራልኛል? ብታቅ ባታቅ ማለት ደግሞ ምን ማለት ነው? ይኸውልሽ እኔ ህፃን ልጅ አይደለሁም። እሺ አንተማ አንደኛህን ህፃን ልጅ ብትሆን ይሻልህ ነበር። አንቺ ስነ ስርዓትሽን ያዥ። ታላቅሽ መሆኔን ረሳሽው እንዴ? እንደ ታላቅማ ብዙ ነገር ልታስተምረኝ ይገባ ነበር። ነገር ግን እኔ ካንተ ምንም የተማርኩት አንድም ነገር የለም። አሁንም ስለመማርና ስላለመማር ነው እንዴ የምትወሪው? በጣም ታሳዝናለህ። ይሄንን ካንተ አልጠብቅም። ይኸውልሽ አሁን በጣም ደክሞኛል፣ ልተኛ ነው። አንቺ ደግሞ ወደምትሄጂበት ሂጂ። እንዴት ነሽ? አዎ መጣሁ። እንዴት ነሽ? በሰላም መጣሽ? ደህና ነኝ። አንቺ እንዴት ነሽ? ሰላም ነኝ። መቼስ ቡና መጠጣት አልተውሽም አይደል? ኧረ አላቆምኩም። ብሌኗ እኛ እንሂድ በቃ። ሰላሙኝ። እሺ ሰላሙ ነው። ተመልሼ እመጣለሁ። እንዳጣ አሁንማ ለምኛ አይደል? እኔ የምልሽ ብሌን፣ ደንበኞችሽ ናቸው? በእርግጥ አንዱ ዛሬ ነው የመጣው፣ አንዱ ግን ደንበኛዬ ነው። ከኋላ የወጣው ነው ደንበኛሽ? ልክ ነሽ፣ እሱ ደንበኛዬ ነው። እዚህ የሚመጣው ሁል ጊዜ ነው? ብዙ ጊዜ በቀን አንድ እየመጣ ጠጥቶ ይሄዳል። ስሙ ማን ነው? አቤል ይባላል። ምን ነው? አይ ምንም፣ እንዲሁ ነው። ማሚ ደህና ናት? ትናንትና እኮ ትንሽ ራሴን አሞኛል ስትል ነበር። አሁን ደህና ናት፣ ተሽሏታል። እንደሱ ከሆነ ጥሩ። እኔ የምልሽ ግን ሁሌም በዚህ ሰዓት ነው መጥቶ የሚጠቀመው? ማን? አቤል ነው ያልሽኝ? አቤል ነው? አዎ አቤል። በተለያየ ሰዓት ይመጣል፣ ግን ብዙ ጊዜ በዚህ ሰዓት ለመጠቀም ይመጣል። ቆይ ምንድነው የሆንሽው? ንገሪኝ ማርቲ። ፈርቻለሁ እኮ ንገሪኝ። ከመጣው ሰዓት ጀምሮ ፈርቻለሁ ብቻ ነው የምትይኝ። ምንድነው የሆንሽው? እስኪ ይሄን ወረቀት። የምን ወረቀት ነው? የተጻፈው ነበር። ቆይ ማን የሰጠሽ? ከየት ነው ያመጣሽው? በሩን ስከፍት ከስር ተቀምጦ ነው ያገኘሁት። እንደዚህ አይነት የዛቻ ደብዳቤ? ማርትዬ በጣም ፈራሁ። ለሁሉም ነገር ተረጋጊ። ቆይ ይሄን ነገር ማን ሊያደርግ ይችላል? እኔ እንጃ። የተጣላሹ ሰው ነበር? እኔማ ከማን ጋር እጣላለሁ? እንደተለመደው ከዮናስ ጋር ነው የምጋጨው። ዮናስ እንደዚህ ሊያደርግ ይችላል ብለሽ ታስቢያለሽ? እኔ እንጃ፣ አይመስለኝም። ቲና ውጪ ናት እንዴ? ውጪ ናት። እንዳሰማን ብዬ እኮ ተጫውቻ አልኳት። ነገ ጠዋት ለፖሊስ ማመልከት አለብን። ምን ብለን? የማናውቀው ሰው በደብዳቤ እያስፈራራን ነው ብለሽ ነው? እሺ፣ እንዴት እንደማደርግ ግን ጨንቆኛል። አይዞሽ፣ እግዚአብሔር አለ። ማርትዬ፣ እነግርሻለሁ ብዬ እኮ አልነገርኩሽም። እያሆነ ቀን በማታ ከኋላ ሰው ሲከተለኝ ነበር። ከዛ ርጬ ወደ ቤት ገባሁ። ምን አይነት ሰው? እኔ ፊቱን አላየሁትም። ሲከተለኝ እንደነበር ነው የማውቀው። ምናልባት ይህንን የሚያስቀምጠው እሱ ሊሆን ይችላል። አላውቅም ማርትዬ። ዛሬ ግን እዚህ ደሪ። ችግር የለውም፣ አድራለሁ። አምላኬ ይጠብቀን ነው። ብሌን፣ ሰው ላይ መፍረድ ጥሩ አይደለም፣ ግን እኔ ዮናስ ይመስለኛል። እንዴት ልትይቻልሽ? ቆይ አንቺን በመጥፎ ዓይን የሚያይሽ ከሱ ውጭ ማን አለ? እሱማ ልክ ነው። ደግሞ ባለፈው ቤት ድረስ ሰተት ብሎ መጥቷል ነበር። ብቻ መጠርጠር አይከፋም። እሺ በቃ ተረጋግተሽ ቁጭ በይ። አስደነገጥኩሽ አይደል? ለማንኛውም ግን ራስሽን ጠብቂ። አይ እኔ ራሴን ጠብቄ ይችለዋለሁ ብለሽ ነው? እግዚአብሔር ይጠብቀን እንጂ። እኔ እንኳን ጠንቀቅ በይ ለማለት ያክል ነው። እሺ ማርትዬ። ለማንኛውም ይሄን ደብዳቤ አስቀምጪው። ነገ ስንሄድ ይዘነው እንሄዳለን።
እኔ ጋር ባያድር ደስ ይለኛል። ደብዳቤው ራሱ እኮ ያስፈራል። ለፖሊስ ማመልከታችን ግን መፍትሄ ያለው ይመስልሻል? ይኖረዋል ብዬ አስባለሁ። ምን አይነት ጣጣ ነው? እኛ ማድረግ ያለብንን ነገር አድርገናል። የዘንድሮ ችግር ደግሞ ባሰ። እንግዲህ የተሻለ ነገር እየመጣ ይሆናል። ማን ያውቃል? እንደሱ ቢያደርግልኝማ ጥሩ ነበር። አሁን እንዴት ነው? ፍርሃቱ አለቀቀሽ? ምንም አልለቀቀኝም። የሆነ ሰው በዙሪያ የሆኑ እየተከታተለኝ ነው የሚመስለኝ። ከተፈጠረው ነገር በላይ እኮ ራስሽን እያስጨነቅሽ ነው። እኔ እኮ ግን ጭንቀት አልችልም። ከመቼ ጀምሮ? እኔ ደፋር እንደሆንሽ ነው ማቃ። ማርትዬ በቃ አንቺም ወደ ስራሽ ሂጂ። እሄዳለሁ። መሄዴማ መች ይቀራል። እንዳላስረፍድሽ እኮ ብዬ ነው። እሱ አያሳስብም። ዛሬማ ከስተመረ ራሱ እንዴት እንደማስተናግድ አላውቅም። ስራ ብዙም ከሌለ እኔ እመጣለሁ። ማርትዬ ብትመጭማ በጣም ደስ ይለኛል። እስኪ እሞክራለሁ። የፖሊሱን ስልክ ግን ሴቭ አድርገሻል አይደል? አዎ አድርጌያለሁ። ችግር ከተፈጠረ እሱ ጋር ደውይ። በተረፈ ግን እግዚአብሔር ካንቺ ጋር ይሁን። አሜን ማርትዬ። ዮናስንም ጠንቀቅ በይ ታዲያ። ይሄ ሁሉ ጭንቀት ግን ምን አድርጌው ነው? ጭንቀት እኮ ለአንቺ ብቻ አይደለም። ሁሉም ሰው የራሱ ችግርና ጭንቀት አለው ማርትዬ። ቢሆንም ግን በጣም በዛ። ብሌን እባክሽ ከዚህ በላይ ራስሽን አታስጨንቂ። እሺ በቃ እንሂድ። ብሌን አንቺ ነሽ? አዎ። አንቺ የማውራት ምንድን ነው? ከውጭ ነው ሰው ስጠኝ ብሎኝ የሰጠው። አባት ወይኔ መጀመሪያም እኮ ፈርቼ ነበር። የት ገባሽ ነው የሚባለው? እሺ ማርትዬ ጉዶንን። ብሌን ቆይ ተረጋጊ። ቆይ እሷ ልትሄድ የምችልበት ቦታ ይኖራል እንዴ? የት ትሄዳለች? ከሄደችም እኮ አንቺ ጋር ነው የምትሄደው። ግራ ቢገባኝ እኮ ነው። እህቴ ጠፍታማ ቤት ውስጥ ቁጭ ብዬ አላድርም። ፖሊሶች እየፈለጓት ነው። እኛም ያልዞርንበት ቦታ የለም። እንግዲህ ትመጣ እንደሆነ ትንሽ እናያት። ምኑን አየ ነው? ያው ከትምህርት ቤት ከወጣች ሰዓት ጀምሮ አየኋት የሚል ሰው የለም። ወይኔ አምላኬ፣ ክፉ አታሰማን። ፈጣሪዋ እንደቴን አታሳጣኝ እባክህ። እስኪ ለፖሊሱ ደውይለት። እሺ። ሄሎ ሄሎ፣ ሳጅን ብሌን ነኝ። የቲ ናት? ምን አዲስ ነገር አለ? ሳጅን እህቴ የምትገኝ ይመስላል? አረ በፍጹም ከቤት ውጭ አድራ አታውቅም። እሺ አዲስ ነገር ካለ ግን ቶሎ ንገረኝ እባክህ። ማርቲ ምንም አዲስ ነገር የለም። እንዴ ምን ነው ብሌን? አሁንም ምን ዮናስ የሆነ ነገር እንዳደረገ ይሰማኛል። ዮናስ ተነሽ እንሂድ። የት? ዮናስ ጋር። እሺ። ያኔ ቲና የታመመሽ ጊዜ መምጣቱ ምንም አላማረኝም ነበር። ብሌን ተረጋጊ። ይሄ እኮ ጥርጣሬ ነው እንጂ ትክክለኛ ነገር አይደለም። ማርትዬ እንፍጠነው። እሺ። ሪች ዮናስ አለ እንዴ? አለ ግን ተኝቷል። እርግጠኛ ነሽ ሪች? አዎ። ምንድነው ችግር አለ እንዴ? ብሌን በሰላም ነው? ምን ነው በዚህ ሰዓት? ዮናስን ፈልገነው ነበር። ምን ነው ታዲያ በዚህ ምሽት? ማሚ ማርታ ምንድነው ችግሩ? ቲና ጠፍታብን ነው። ምን?
እስካሁን አላገኘናትም። ዮናስ አይቷት ከሆነ ልንጠይቀው ብለን የመጣ ነው። ዮናስ ተኝቷል። ሪች ስትጂ ቀስቅሽው። ምንድነው ሰው በሰላም መተኛት አይችልም? ዮናስ እባክህ ቲና የት እንዳለች ታውቃለህ? ምንድን ነው የምታወሪው? ቲና ጠፍታን ነው ያለችበትን ቦታ ታውቃለህ? እኔ እንዴት ላውቅ እችላለሁ? ዮናስ እባክህ። አንቺ ያምሻል እንዴ? እሷ ያለችበትን በምንድን ነው ላውቅ የምችለው? እርግጠኛ ነህ ዮናስ? ማሚ አንድ ነገር አታያችሁም እንዴ? በዚህ ሰዓት መተው ሰላሜን ሲነሱኝ። ብሌን ተረጋጊ፣ ትገኛለች። ለፖሊስ አመልክታችኋል? አዎ አመልክተናል። ወይኔ ቆይ ምንድን ነው የሚሻለው? ዮናስ እባክህ ደግሜ ልጠይቅህ። ጤና የላትም እንዴ ልጅቷ? ቆይ ምን አድርግ ነው የምትይኝ? ምን ሆነሃል? አትጩህ። የምትለውን እየሰማሻት አይደለ እንዴ? ረጋ ብለህ የምታውቀውን ነገር መናገር ነው። እዚህ መት በማታ እንቅልፌን ይነሱኛል። ወይ ልጅ